ጉድ 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 ጉድ! የሩታን ድብቅ ሚስጥር ተጋልጠዋል ዛሬ። ትላንትና የአብርሽ ሚስጥር ዋን ስለተጋለጸ የአብርሽ ፍቺ እፈልጋለሁ ብላ በማርክና እሷ አንድ ላይ መተው እንግዲህ ወረቀት ፈርምልኝ ሌላ ነገር ሳልፈልግ ወደ ህግ ሳልሄድ በፊት ሚስጥሬ ሳታወጣ በፊት ወረቀት ፈርምልኝ የፍች ወረቀት እፈልጋለሁ ብላ ስትለው አብርሽ ደግሞ ልፈታሽ ትፈልጊያለሽ ሲላት አዎ ልፈታሽ ትፈልጊያለሽ ልፈታሽ የምትፈልጊ ከሆነ መጀመሪያ እኔ ማቀውን ሚስጥርሽን ሁሉ አራግፌ አውጥቼ ከዛ በኋላ ነው መፈርምልሽ እንጂ አሁን አልፈርምልሽም ይላታል። ሲላት እሷ ሩታ ደግሞ አይ ካሁኑም ልትፈርምልኝ ነው የምፈልገው ብላ ስትለው አብርሽ እኔ አልፈርምም መፋታት የሚባል ነገር የለም እስከ ዛሬ ድረስ በኔን እየተጫወትሽ ነበረ ወይ አንቺም የተጫወትሽብኝ ያክል እኔ መጫወትብሻለሁ ይላታል። ሲላት አይ አንተ እኔ እንደተጫወትኩብህማ አንተ መጫወትም አትችልም ለምን ጅላንፎ ስለሆንክ ልትጫወትብኝም አትችልም ትለዋለች። አብርሽ ደግሞ አሳይሻለሁ ይላታል። እንግዲህ እስከ ዛሬ ድረስ የነበረንን ሚስጥር ወይም ደግሞ የነበረሽን ሚስጥር አራግፌ ሚዲያ ላይ ለቅብሻለሁ ይላታል። ፍችማ ከጠየቅሽኝ እኔ እንደዛ ሳላደርግ በታምር አልፈታሽም ይላታል። ሲላት እሷ ደግሞ አታደርገውም እንደውም ይሄ ወረቀት ማትፈርምልኝ ከሆነ እኔ ወደ ህግ ይሄዳለሁ ከ10 ሴቶች የመጣ ከ10 ሴቶች የተንከባለልክ ስለሆነ እኔ እከስሃለሁ ትለዋለች። አንቺ ከከሰስሽኝ እኔ ያለኝን ሚስጥር ለቃቅሜ አወጣለሁ አርፌ እንደዚህ ላይ ሆን ፈልጌ ነበረ አገሬን ለቅቄ የወጣሁኝ የነበረው ስለዚህ ካልመጣህ ብለሽ ካስጨናነቅሽኝ በኋላ ይሄ ነገር ማድረግ አትችይም ሩታ ይላታል አብርሽ። ሲላት አሁንም እሄዳለሁ ስለምትል እኔ ካሁኑንም ፍች እፈልጋለሁ ልጅህንም ያረገዝኩትን ልጅ ያንተ አይደለም ትለዋለች። አብርሽ ይደነግጥና እንዴት ሲላት ያንተ ልጅ አይደለም ከዛ በፊት ፍቅረኛ ነበረኝ አንተ የገንዘብ ብዬ ነው የቀረብኩ ትለዋለች። በጣም ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሐምዲ ቻናል ተከታዮች እንደምን አላችሁ? እንደምንስ ቆያችሁ? አረፈዳችሁ? እኔ ጋር አለሁላችሁ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሁላችሁም ሰላም ብያለሁ። በአገር ውስጥም በአገር ውጭም ያላችሁ ሰላም ብያለሁ። የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን ዘወትር መለቀው ቪዲዮ እንዲደርሳችሁ የሌሎችም ጓደኛችሁም ጋር የላካችሁልኝ እንግዲህ ቤተሰብ እንዲያደርገኝ እፈልጋለሁ። ዛሬ ይዤላችሁ የመጣሁት ሩታና አብርሽ ነው። እንግዲህ እስከ ዛሬ ድረስ በሚዲያ ተጋቡ በሚዲያ ተፋቱ የሚባል ነገር ሰምተን አናቅም ነበረ። አሁን ላይ ግን አብርሽና ሩታ ሊፋቱ ነው ማለት ነው። እንግዲህ ሩታ ትላንትና ወረቀት አምጥታ እኔ ፈርሜበታለሁ እኔ ምንም አልፈልግም ካንተ ድንብሎም አልፈልግም እኔ የምፈልገው ፍች እፈልጋለሁ ትለዋለች። አብርሽ ደግሞ አይ ፍች እንዴት ነው የምትፈልጊው እንዴት ነው ፍችስ የፈለግሽው ብሎ ሲላት ምንም ነገር አልፈልግም መኪናህንም አልፈልግም ቤትህንም አልፈልግም በዚህ ወረቀት ብቻ ፍርማህን እፈልጋለሁ ትለዋለች። አብርሽ ደግሞ ልፈታሽ ትፈልጊያለሽ ወይ ይላታል። አዎ ልፈታሽ የምትፈልጊ ከሆነማ እኔ አልፈታሽም ይላታል።
ወደህ ነው ትለዋለች። ስትለው አብርሽ ደግሞ አዎ ወድጄ ነው፣ አልፈታሽም ካልኩኝ አልፈታሽም ነው ይላታል። አንተ ከ10 ሴቶች እየዘለልክ እየመጣ እኔ ልታበሳጨኝም ልታናደኝም ልታበሳጨኝም አትችልም። ስለዚህ አሁን የምፈልገው ፍቺ ነው ትለዋለች። ከሁለትም ሶስትም ይዛ ስትመጣ ዝም ብዬሃለሁ፣ አሁን ግን አልቻልኩም፣ በዛ ላይ እርጉዝ ነኝ፣ እንደዚህ ሆኜ እያየኸኝ አንድ ቀን እንኳን ተንከባክበኸኝ አታውቅም። ስለዚህ አሁን ላይ እኔ የምፈልገው ፍቺ ነው ትለዋለች። አብርሽ ደግሞ ልንከባከብሽስ ከየት አገኝሻለሁ? ሁሌ ጥል እንደፈለግሽ ነው፣ ሁሌ ተጣልተሽ፣ ሁሌ ሻንጣሽን ጎትተሽ እንደወጣሽ ነው። እንዴት ነው መንከባከብ የምችለው? ቤትሽ መጥቼ ነው ይላታል። ሲላት ደግሞ እሷም ቤቴም መጣሁ ነይም ብለኸኝ ጠርተኸኝም እምቢ አላልኩህም፣ ስለዚህ ልጁም ያንተ አይደለም ትለዋለች። እንዴት የኔ አይደለም ብሎ ሲላት ያንተ አይደለም፣ ከዛ በፊት የሆነ ማፈቅረው ልጅ ነበረና የሱ ልጅ ነው። አሁን እኔ ካንተ ጋር እኖራለሁ ብዬ ስለፈለኩህና ስላፈቀርኩህ ብቻ ነበረ ካንተ ጋር አብሬ የሆንኩት፣ ወይም ደግሞ ሽማግሌ ልከህ ቀለበት እንድታስርልኝ ያደረኩህ ለዛ ነበረ። አንተ ግን ከሺህ ሴቶች ከሁለትም ሶስትም አራትም ሴቶች እየዘለልክ የወጣህ የገባህ አስቸግረኸኛል። ስለዚህ እኔ የምፈልገው አሁን ፍቺ ነው፣ ሌላ ነገር ምንም አልፈልግም። መኪናህንም ቤትህንም አልፈልግም። ካንተ ምንም የምፈልገው ነገር የለም። ዞሮ ዞሮ ልጄ ነው ብለህ ምትል ከሆነ የልጅህን ትሰጠዋለህ ንብረትህን። ስለዚህ አሁን ያንተ ፊርማ እፈልጋለሁ ትለዋለች። ስትለው እሱ ደግሞ አይ እኔ አልፈታሽም ይላታል። ወደህ ነው ወይ ምትፈታኝ? ወደህ ትፈታኛለህ ትለዋለች። ስትለው አብርሽ ደግሞ አይ እኔ አልፈታም ብዬሻለሁ አልፈታም ይላታል። ከዛ ማርክ ነበረና እስከ ዛሬ ድረስ ጓደኛዬ ነው ወንድሜ ነው ብሎ ሚለውን ጓደኛውን ከሩታ ጋር ሆኖ እንግዲህ እስከ ዛሬ ድረስ ስለምናት ባልኳት ነገር እሺ ያለችኝ ነበረ። አሁን ግን በሷ ሀሳብ ተስማምቻለሁ። ከሁለቱም ሶስትም አስታርቂያችሁ ከሁለቱም ሶስትም ቃል አስገብቼ መልሰህ ደግሞ ያ ነገር እየቀጠልከው ነው ያለኸው። አሁን ግን እኔ አልችልም፣ ከሷ ጎን ነኝ ይለዋል አብርሽ። ማርክ እንደዛ ይላል። አብርሽ ደግሞ እስከ ዛሬ ድረስ ወንድሜ መስለኸኝ ጓደኛዬን ብዬ ነበረ ምኖረው፣ ግን ጓደኛዬ ሳትሆን ጠላቴ ነህ ማለት ነው ብለህ ሁለታችሁን ተመካክራችሁ ፍች ትጠይቁኛላችሁ። እኔ ደግሞ ፍች አልፈልግም ይላል አብርሽ። ሩታ ደግሞ እኔ ግን እፈልጋለሁ ፍች፣ ካሁን ጀምሮ ከሄርሚላ ጋር መኖር ትችላለህ፣ እኔ ተውኝ፣ ፍች እፈልጋለሁ ብያለሁ፣ ፍታኝ ትለዋለች። አብርሽ ደግሞ አልፈታሽም፣ ምንም ብትይ አልፈታሽም፣ የኔና የኔ ነሽ ይላታል ማለት ነው። ሩታ ደግሞ ያንተ መሆን አልችልም፣ ካሁን ወዲህ እኔ የራሴ ህይወት መምራት እፈልጋለሁ። ስለዚህ አሁን ላይ ጥሩ ሁኔታ ላይ አይደለሁምና ቤተሰቤ ጋር እሄዳለሁ። ልጄን ከወለድኩኝ በኋላ የራሴ ህይወት ራሴው እመራዋለሁ። ስለዚህ ካንተ ጋር መሆን አልፈልግምና ለዛም ነው ወረቀት ፈርምልኝ ያልኩህ ትለዋለች። ስትለው አብርሽ አልፈርምም ብዬሻለሁ አልፈርምም ይላታል። እንካ ፈርምልኝ ብላ ስትሰጠው ልፈርምልሽ ነው የምትፈልጊው ብሎ ሲላት አዎ ልትፈርምልኝ ነው የምፈልገው፣ ካንተ ምንም አልፈልግም። ስለዚህ ካሁን ወዲህ ያንተ ህይወት ራስህ መኖር ትችላለህ። ትተሃት ማትሄድ ወይም ደግሞ የሄድክበት ይዛሃት ምትሄድን ሄርሚላ የሷን ቦታን ልቀቅላችሁ ሁለታችሁም ሁኑ ትለዋለች። ስትለው እሺ ልፈርምልሽ ነው የምትፈልጊው ይላትና እንግዲህ ወረቀቱን ይቀበላትና ሳይፈርምበት ቀዶ
ፊቷ ላይ ይወረውረዋል ማለት ነው። የማርክና የሩታ ላይ ይወረውረዋል። ዛሬ ላይ ደግሞ ሩታን እንግዲህ ትላንትና በጸባይ እየለመንኩ ነበረ፣ እምቢ ብለኸኛል። ዛሬ ላይ ግን እኔ ሳልሆን ከፖሊስ ጣቢያ መጥሪያ ይዤልህ መጥቻለሁ። ስለዚህ ይሄ መጥሪያ ተቀብለ ከፖሊሶቹ ጋር ትታገላለህ። ትላንትና በጸባይ እንትን ብዬህ ነበረ፣ ለምኜህ ነበረ። አሁን ላይ ግን እኔ አቅቶኝ ስለሆነ እኔ ፖሊስ ጣቢያ ሄጄ ከወንድሜ ጋር ይሄ ወረቀት ወይም ደግሞ ይሄ መጥሪያ ይዤልህ መጥቻለሁ። ፖሊሶቹ በሚጠሩ ሰዓት ትመጣለህ ወይም ትሄዳለህ ብላ አለችው። ስትለው መጥሪያ እኮ የምታመጭልኝ እኔ አልሰረኩም ወይም ከሰው አልተደባደብኩም ወይም ዝርፊያ ውስጥ አልገባሁም። ስለዚህ መጥሪያ ማለት ምንም ማለት አይደለም ይላታል። የሆነ ጊዜ ላይ እንደውም ታስታውሳላችሁ ጆን ዳኒን የሚባለው ከጥያራ ውረድ ሲባል ደህና ነገር እየመሰለው ቪዲዮ የቀረጸ ቲክቶክ ላይ የለቀቀ መጨረሻውን እስከ መጨረሻው ድረስ ያኔ እስከ መጨረሻ ድረስ ወይም ደግሞ እስካሁን ድረስ እንግዲህ ተፈርዶበት እስር ቤት ነው ያለው፣ የቤተሰቡ ጠንቅ ማለት ነው። እንግዲህ አብርሽም ደግሞ አሁን እንደዛ የሆነ ነው። ዞሮ ዞሮ ግን አልፈልግህም ፍታኝ ካለችው ልጁን የራሱ ከሆነ እውነትም እንደተባለ አንዳንድ ኮሜንቶቹ አንቺን የተሸከምሽው ልጅ ጨርቅ ነው ወይስ ፌስታል ጨምረሽ ነው ወይስ እውነትም እርጉዝ ነሽ ያሏት ነው የሩታን ኦዲየንሶቹ ማለት ነው። እናም ልጁን እውነትም የሱ ከሆነ የአብርሽ ከሆነ ዞሮ ዞሮ ልጅህን አታጣውም፣ ልጅህን ማሳደግ ትችላለህ። ወደ መጥሪያ ሳይደርስብህ ምን ሳይልብህ ፈታህ ተገላግለህ እንግዲህ ሄርሜላ የተባለችዋ ጥሩ ከሆነች ብታገባት ብዬ አስባለሁ፣ አብርሽ ማለት ነው። ከዚህም በፊት እንግዲህ የሩታም ጊዜ እንደዛ ሆነ ታነቃለው ምን እላለሁ ብለህ ስታለቅስ ሩታ ትሆንሃለች፣ ከሩታ ጋር አብራችሁ ሁኑ ብለን ያንጨበጨብን እኛ ነበርንና አሁን ላይም እንግዲህ በጊዜ ጊዜ ጭቅጭቅ ያስጠላል። አብዛኛውም ጊዜ ማለት ነው። ሴቶችዬ አደብ ይኑረን፣ ትዕግስት ይኑረን፣ ሰብር ይኑረን። የሆነ ነገር አየን ብለን ዘለን ፊት ጥቃልን ጥሩ አይመጣም። እስኪ ያስቡት፣ ያ ሁሉ ብጥብጥ ተፈጠረ፣ ከቤት ወጣች ሻንጣዋ ጎትታ፣ ዞሮ ዞሮ ተለማምጠው ምን ብሎ አመጧት፣ ታረቁ፣ ይሁን ተባለ፣ ትዳር ነው ተብሎ ተጋቡ። ተጋቡ እንግዲህ እዚህ ዱባይ መጥተው ተጋቡ፣ ወደ አገር ገቡ። መልሰው ደግሞ ምንም እንትን ሳይባል ምንም ለውጣቸው ሳይታይ ምንም ነገራቸው እንትን ሳይል ምን ነው ፈረደበት ይሄ ልጅ። ምን ነው ጥላቻ መልሶ ሚዲያ ላይ ይሄ ነገር አየሁኝ ብላ አሁን ነፃነት የምትባለው የት ናት? እስር ቤት ነው የተወረወረችው። በማያገባት በጥብጣቸው እሷም እስር ቤት ገባች። እነዚህም ደግሞ እስከ ዛሬ ድረስ ህይወታቸው መልሶ እንደተበጠበጠ ማለት ነው። አንድ ቀን ይሄ ሽማግሌ ከተላከ በኋላ አንድን ቀን ሰላም አግኝቶ አብርሽ ሰላም አግኝቶ እየኖረ አይደለም። ወይም ደግሞ ሩታን ከእንደዚህ አይነት ትዳር አላህ ይጠብቀን። ጭቅጭቅ በተለይ ደግሞ ካሜራ ተደቅነው ጭቅጭቅ በጣም ያስጠላል። ወላሂ በጣም ከምነግራችሁ በላይ በጣም ያስጠላል። ሰላም ሆኖ ራሱ አልተቻለም። ሁሌ ጭቅጭቅ፣ ሁሌ አይምሮ የሚረብሽ ነገር፣ ሁሌ ደግሞ ያልሆነ ነገር የሆኑ ሚዲያ ላይ እንትን መልቀቅ አስቦት
እንግዲህ ዛሬ ከወንድሟ ጋር መጥሪያ ይዤ መጥቻለሁ። እስከ ዛሬ ድረስ አንተ ከሴቶች እየዘለልክ ነበር። ለማንኩ እምቢ አልከኝ። ተለማመጥኩ በቤተሰብ እንትን አልኩ። ምንም ሊሆን አልቻለም። ስለዚህ እኔ የምፈልገው አንተ እኔና አንተ ብቻ ለመኖር ነው። ከሰው ጋር ልትገናኝም እንደ ጅብ ማለት ነው። አስቡት። ከሰው ጋር ልትገናኝም ከማንም ልትገናኝ አልፈልግም። እኔና አንተ ብቻ የህይወታችን እኔና አንተ ብቻ ይበቃናል ብላ ነበረ ከዚህ በፊት ማለት ነው። እሱ ግን አለ ሰው መኖር አልችልም ከሰው ጋር እገናኛለሁ ብሎ ይላል። እንግዲህ እንደዛም ባለ ሰዓት ደግሞ ምልህ ነገር ካልሰማህ ብላ ሻንጣው ወታ ነበረ። እስከ ዛሬ ድረስ የሱም ሰላም ነሳችሁ፣ የራሷም ሰላም አጣች ማለት ነው። እንደ ባልና ሚስት ሆና ያለው ነገር እንዴት ነው? ለምን እንደዛ ታድርግ ብላ በሰብር መቆየት ትችል ነበረ። ይሄ ነገር ማየው ብላ ያኔ ካሜራውን ደግና ይሄ ነገር ማየው ስለዚህ አልችልም ትልና ሻንጣውን ጎትታ ትወጣለች። እንግዲህ አሁን ላይ ከታ እህቷ ራሱ ማለት ነው ሩታ ታይ እንደዚህ አይደለም፣ ፍች ፈተሽ እኛ ጋር መተሽን ተቀምጠሽ ምንም ልታደርጊ አትችይም። ባይሆን ያረገዝሽው ልጅ ያብርሽ ከሆነ አብራችሁ ሆናችሁ እኛ ጋር ከምትመጪ እዛው ቤትሽን ውለጂ እያለቻት ነበር። ከሰማ ካያችሁት ማለት ነው ቪዲዮ። ስለዚህ ሰላም አግኝታችሁ የነገሩ አንድ ሰው ሀብትነት ብቻ ምንም አያደርግለትም፣ ሰላም ሲያገኝ ነው። መጀመሪያ ምንም ነገር የለንም ብላችሁ የምትፈናጠሩት የነበረ ሰዎች ልክ ገንዘብ ሲመጣ ቤታችሁ ራሱ ገንዘቡን ሴጣኑን ይዞባችሁ መጣ እና በጣም ያሳዝናል። ከመነግራችሁ በላይ በጣም ያሳዝናል። ሁሉም ነገር ሰላም ሲኖር ነው፣ ሁሉም ነገር ሰላም ሲያገኝ ነው ማለት ነው። እና ያው ፍቺም ሲላት ልታሳስረው ነው። ቪዲዮ ይሄ ይመስል ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስከ መጨረሻ ድረስ ይዩት። እወዳችኋለሁ። ባይ ባይ። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ